ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሰኞ ረፋድ መረጃዎችን እናልፋለን። በመጀመሪያ በአማራ ፋኖ ከጎጃም ስር ከሚገኙ 9 ክፍለ ጦሮች መካከል አንዱና ግዙፉ ክፍለ ጦሩ የጎጃም አገው ምድር ክፍለ ጦር ነው። የግዙፍ ክፍለ ጦር በስሩ በሚያስተዳድራቸው 7ቱ ብርጌዶች ውስጥ በማህበራዊ ፖለቲካዊና ወታደራዊ አደረጃጀቶች ላይ ከፍተኛ ስራዎችን እየሰራ የሚገኝ ግዙፍ ክፍለ ጦር ነው። ይህ ግዙፍ ክፍለ ጦር እየሰራቸው ካሉ ስራዎች መካከል አንደኛ ማህበራዊ ጉዳዮችን በተመለከተ እንደሚታወቀው ከማህበረሰቦች ጋር የቀን ተቀን ግንኙነት በማድረግም ወቅቱን ያገናዘበ እንዲሁም ለትግሉ ወሳኝ የሆኑ ነጥቦችን በማንሳት በየጊዜው ውይይቶችን እያደረግን ሲሆንም በዚህ ረገድ ከሃይማኖት አባቶች ከወጣቶች ጋርም ተደጋጋሚ ውይይቶችን አድርገናል። በውይይቶችም ብዙ ገንቢ ነጥቦችን ያገኘ ሲሆንም ለቀጣይ እንደ ግብዓትም በመያዝ ከማህበረሰቦቻችን ጋር ምክክሮችን አድርገናል ብለዋል። ከዚህ ጋር በተያያዘም የጎጃም አገው ምድር ክፍለ ጦር ማህበረሰቦችን ክፍለ ጦሩን በሚያስተዳድራቸው ብርጌዶች በነጻነት በሰላም ወጥቶ መግባት የዕለት ከዕለት ስራዎችን መስራት እንዲችሉም ከፍተኛ ስራዎችን እየሰራ እንደሚገኝም ክፍለ ጦሩ ተናግሯል። በዚህም መሰረት ነጋዴዎች፣ የግል አሽከርካሪ ባለንብረቶች፣ አጠቃላይ በንግድ ማህበረሰብ የተሰማሩ ህዝቦችን በነጻነት ስራዎችን እንዲሰሩ በትኩረት እየሰሩ የሚገኙ ክፍል ጦሮችን በሌሎች ማህበራዊ ጉዳዮች በትኩረት ለህዝቦቻችን እየሰራ እንገኛለንም ብለዋል። በሁለተኛ አደረጃጀትና ፖለቲካዊ ጉዳዮችን ክፍለ ጦራችን በሚያስተዳድራቸው አካባቢዎች የፖለቲካ ንቃት የመፍጠር ስራዎች የተሰሩ ሲሆን በአጠቃላይ ለማህበረሰቦቻችን እንዲሁም ለአርበኞቹ ወቅቱን የዋጀ ፖለቲካ ትምህርቶችንም ተሰጥቷልም ብለዋል። ከዚህ ጋር በተያያዘም አጠቃላይ ከቀበሌ እስከ ብርጌድ ከብርጌድ እስከ ክፍለ ጦር ድረስም የአደረጃጀት ስራዎች በዘመነ መንገድ በመሰራት ህዝባችን የመልካም አስተዳደር የማህበራዊ ፍትህ አገልግሎት እንዲያገኝም ስራዎች ተሰርተዋልም ብለዋል። ከክፍለ ጦር እስከ ብርጌድ ባሉ አደረጃጀቶች ወቅቱን የሚመጥን ፋና ወጊ የሆነ መሪዎችን ሪፎርም በመስራትም ወደፊት በማምጣትም ትግሉ በግለት እንዲመሩትም ተደርጓል። በሶስተኛም በወታደራዊ እንደሚታወቀው ይህ ግዙፍ ክፍለ ጦር ጠላትን በመደምሰስ ከጠላት ተተኳሾችን በመማረክ ከጠላት ዲሽቃን፣ ስናይፐርን፣ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን ማርኮ በመታጠቅ አጠቃላይ በጠላት ላይ የአቅም የሞራል ብልጫ በመውሰድም በአስደማሚነቱ የሚገዛ ግዙፍ ክፍለ ጦርም ነው። ከዚሁ ጋር በተያያዘም አርበኞቻችን ሲሉም የፖለቲካ፣ የወታደራዊ፣ የዲሲፕሊን፣ የአካል ብቃት የመሳሰሉትን የግንባታ ስልጠናዎች በመስጠት ብቁ የሆነ አርበኛ መፍጠር መገንባት ተችሏል። አርበኞቻችን የሚሰጧቸው ስልጠናዎችም ከጊዜ ወደ ጊዜ አቅማቸውን እያሳደጉ የሚያስደምም ስራዎችንም እየሰሩ ይገኛሉ። መልካም ስነ ምግባር ያላቸው በዲሲፕሊን የታነጹ አድርገንም አታድርገንም የሚኮብሩ እንቁ የአማራ ቁርጥ ቀን ልጆችን በስልጠና መገንባትም ተችሏል። በአጠቃላይ የጎጃም አገው ምድር ክፍለ ጦር በሚሰራቸው ስራዎችም በአስደማሚ ሁኔታ እየቀጠለ ሲሆን በእንቁና በሳል መሪዎች እየተመራ በድልም መገስገሱንም ይቀጥላል ሲሉም ይናገራሉ። በቀጣይ መረጃ ስናልፍ ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮርም አንደኛ ኮርም የተሰጠ የሀዘን መግለጫ። ላለፉት 7 እና 8 ወራት የአማራ ፋኖን ትግልን ለመጥለፍ እና የብልጽግና አገዛዝ በጥምረት የአማራን ታሪክ በጥቁር መዝገብ እንዲያሰፍሩ ለማድረግ በተለያዩ ጊዜ ሲያሰሩ ቆይተዋል። የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርም ዘመቻ መምሪያ ኃላፊ አርበኛ ተመስገን ጓዴንም የባዴን ብልጽግና ቅጥረኞችም በገንዘብ ገዳይ ገዝተውም ሚያዝያ 16 2017 ዓ.ም ከደብረ ታቦር 3 ኪሎ ሜትር ርቀት ግርቢ ላይም አስገድለውታል። ገዳዮቹም ተልኳቸውን ከፈጸሙ በኋላ ደብረ ታቦር ከተማ ሲገቡ አንዱ ግን ሊያዝ ችሏል። አርበኛ ተመስገን ጓዴ በለጋ ዕድሜው ከጁንታው ጦርነት ጀምሮ እስከ ተሰዋበት ዕለት ድረስ ለአማራ ህዝብ ህልውና፣ ለፍትህ፣ ለነጻነት፣ ለእኩልነትና ለሰውነት የተከፈለ ክብርም የህይወት መስዋዕትነት ነው። አርበኛ ተመስገን ጓዴ ከአማራ ልዩ ኃይል እስከ አማራ ህዝብም የህልውና ትግል በብልጽግና የተገዙ ይሁዳዎችም ህይወቱንም እስከተነጠቁበት ዕለት ድረስ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርን በደንብ ያዋጋና ጠላትንም ያንበረከከ ላመነበት ግንባሩን የሰጠ
ሽንፈትን አምርሮ የጠላና የታገለ ሐሳዊ ፋኖነን ባዮችንም የታገለ ውጊያዎችንም በእቅድ የመራና ትልልቅ ድሎችንም ያስመዘገበ የአማራ ሕዝብ የትግል ጥያቄዎችንም ለሰራዊቱና ለሕዝብ በሚገባ ያስተማረ የስጋ ዝምድናን ተጸይፎ ለዓላማ ዝምድናን ያስቀደመ የነጻነት ታጋይነቱንም በተግባር ያስመሰከረ በመርህ የተጓዘ ትግሉንም ለቁማርተኛ አሳልፎ ያልሰጠ ብርቱ አርበኛ መሆኑንም በህልውና ትግሎች ጓዳዊ መስተጋብርም አረጋግጦልናል ሲሉም ይናገራሉ። የ24 ዓመቱ እንቁ ወጣትም ብርቱ የጦር ጠበብ አርበኛ ተመስገን ጓዴ በወንድነት በጀግንነት በአርበኝነት የትግል አባቱ ሜጀር ጀነራል ውባንተ አባተን አክሎና መስሎ ዋጋ የከፈለ ጀግና መሆኑንም ስናስብ ኩራት ይሰማናል። በአርበኝነት የደም ጠብታውም ዘርነት ህዝባችን ህልውና እንዲረጋገጥም አንድያ ውድ ህይወቱንም የሰጠልን ትግልም ከዳር እንደምናደርሰው በሕያው ነፍሳችን ቃል ኪዳናችን የጸና ነው። የጀግናው አርበኛ ተመስገን ጓዴ ደም የፋሽስቱን ናዚውን የብልጽግና ጦር ላይም የምንበቀልበት የደም መላሽነት የወትሮ ዝግጅቶቻችን እንደተጠበቀ ሆኖ መላው ሰራዊቶች ከሚያዝያ 20 2017 ጀምሮ የአብይ አህመድ ሰራዊትን ጠላት በተገኘበት አጋጣሚ ሁሉ የማንበርከክ ተግባራችንን አጠናክረን እንድንቀጥል ጥሪ እያቀረብን የጀግናውን ወንድማችን ነፍስ እግዚአብሔር የሰማዕቱን ዋጋ እንዲያድለውም በመመኘት ለትግል ጓዶች ደግሞ የበለጠ የትግል ቁጭት መነሻሻ ሆኖ የትግል ጓዳችን ደም እንድንበቀል ተቋማዊ ጥሪን እናቀርባለን። ሁላችን በተባበረ አእምሯዊ ክንዳችን ሜጀር ጀነራል ውባንተ አባተ ኮር 1ኛ ክፍለ ጦር። ወደ ቀጣይ መረጃ ስናልፍም በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ እስካሁን 25 ሰዎች ሞቱ። በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ እስካሁን 25 ሰዎች ሲሞቱ 800 ሰዎች ደግሞ መጎዳታቸው ተገልጿል። በአደጋው በአቅራቢያ ያሉ ህንፃዎች እና መኪናዎች ጉዳት የደረሰባቸው ሲሆኑ በአደጋው ህይወታቸውን ካጡና ከተጎዱት በተጨማሪ 6 ሰዎች የደረሱበት አለመታወቁንም ቢቢሲ ዘግቧል። የመንግስት መገናኛ ብዙሃን የዓይን እማኞች ጠቅሶ እንደዘገበው ፍንዳታው ከተከሰተ በኋላ የእሳት ቃጠሎ ተነስቶ ተቀጣጣይ ቁሶችም ወደሚከማቹበትም ኮንቴነሮች ዘምቷል። የኢራን ፕሬዝዳንት ማሱድ ፔዝኪያሽን የተሰማቸውን ጥልቅ ሐዘንም ገልጸው ለተጎጂ ቤተሰቦች መጽናናትንም ተመኝተዋል። ወደ ቀጣይ መረጃ ስናልፍም በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም ምግብ ፕሮግራም አስታወቀ። በኢትዮጵያ ከ10 ሚሊዮን በላይ ሰዎችን በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚከናወን ስራ የሚውል ተጨማሪ ገንዘብ በአስቸኳይ የሚያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚቀርበውም የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥም አስጠንቅቋል። በምግብ ዋስትና ላይ የሚሰሩ የተባበሩት መንግስታት ድርጅት ተቋም የሆነው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱንም ገልጿል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈንቅለ ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በአገሪቱ ውስጥ ያሉ ኢኮኖሚያዊ ቀውስ እና ድርቅ እየጨመረ ለመጣው ረሃብም እና የተመጣጠነ ምግብ እጥረት በምክንያት ተጠቅሷል። እነዚህ ችግሮች ሚሊዮኖች ያለ በቂ የተመጣጠነ ምግብ እንዳስቀሩ የዓለም ምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ረሃብና ምግብ እጥረትን ተጋልጠዋልም ብለዋል። ከእነዚህ ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጠባይ ምክንያት ከሚኖሯቸውም ተፈናቅለው እንደሆነም ጠቅሷል። የዓለም ምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲልም ጠርቶታል። የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህፃናት ሕክምና እንደሚያስፈልጋቸውም አስታውቋል። በዓለም የጤና ድርጅት መስፈርት መሰረትም በአንድ አካባቢ የሚገኙ ህፃናት መካከል 15 በመቶ ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ የአደጋ ጊዜ ተብሎም ይበየናልም ብለዋል።
ይህንን ያስታወሰው የዓለም ምግብ ፕሮግራም መግለጫም በሶማሊያ፣ በኦሮሚያ፣ ትግራይ እና አፋር ክልሎች በሚገኝ በአንዳንድ አካባቢዎች ላይ ያለው እጅግ የከሱ ህጻናት ቁጥርን በዓለም አቀፍ ደረጃ አደጋ ጊዜ በሚልም ለመበየን ከተቀመጡ የ15 በመቶ ገደብ ያለፈ እንደሆነም ገልጸዋል። ይህ ችግር የታየበትን ሶማሊያ ክልል በመጪው ግንቦት ይኖራል ተብሎ በሚጠበቀው ዝቅተኛ ዝናብ ምክንያት ሌላ የድርቅ ስጋት እንደተረጋገጠበትም መግለጫው አሳስበዋል። ስላዳመጣችሁ እናመሰግናለን። ቸር ዋሉልን።